አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ሰላማችሁ ይብዛ በያላችሁበት በዓለም ዳርቻ እያልኩ ዛሬም እንደተለመደ በሌላ ቪዲዮ መጥቻለሁ። ለዚህ ቤት አዲስ ከሆናችሁ ሼር ላይክ አድርጉ። ውድ ቤተሰቦቼ የምወዳችሁ የማከብራችሁ ዛሬ ሐረግ ድራማ 91 ተለቋል ማለት ነው። በጣም በዚህ ሰሞን በጣም የሚያሳዝን የሚከብድ ቪዲዮዎች ነው እየለቀቁት ያሉት እና በጣም ያሳዝናል። እፍራታም ራሷን ለማጥፋት ወስና ራሷን እኔ ዝብ አድርጌ ነው የምጠብቅሽ ብላ ያፌት የኔ ንግስት ምን ሆነሽ ነው እያላትም ምንም ተወኝ እዚች ጋር ስጥ ብዬ ነው የምጠብቀው እያለች ነበር ማለት እንዳለችው ነው ስጥ ብላ ጠብቃለች ራሱን የማጥፋት። ያፌት ደግሞ ለናታ ደውሎ ይነግራታል። ናታ ደግሞ አላምንም እኔ የኔ ጨረቃ ማለት ለራሷ ሳይሆን ለሰው የምትኖር ስለሆነች ይሄን ነገር አንተን አድርጋ የሆነ ነገር አድርጋ ነው እንጂ እኔ አላምንም እንደዚህ ታደርጋለችም ብዬ ተስፋ ሰጪናት እንጂ ተስፋ ቆራጭ አይደለችም በሚል አላምንም ነበርና መታ ትረዳኛለህ መታታኛል እያለ ደውሎም ነግሮት ነበር። ናታን ገጠመው በጣም ነው የሚያሳዝነው እና እላችኋለሁ ቤተሰቦች ቢኒያምን ደግሞ ታግቶ ነበር። በጣም እንዳይናገር በቃ ሁሉን ነገር ስቃይ መከራ እንዲያሳልፍ አድርጎ ነበር። ዳግም ያፌት ያክስቱ ልጅ ማለት ነው እና በጣም ይከብዳል ማለት ነው። ይህንን ሁለታቸው የሆኑት ደግሞ በፂ መካከል ነው ማለት ነው። ፂን በጣም ነው የሚያፈቅራት ማለት ነው። ቢኒያም በጣም ያፈቅራታል፣ ይወዳታል። ስለዚህ በዚህ መሀል ደግሞ ለዚህ ሲል ራሱን አሳልፎ ሰጥቷል ማለት ነው። በጣም ተናዶ ከዛ ደግሞ ሲመጣ ፂው ደግሞ ቀርባ አንዴ ነው ምናምን ስትል ወይ ጭልኝ እንዳልሽ ብሎ በጣም ጮባት። በጣም ነው የጮባት ማለት ነው። ገኒት ደግሞ በጣም ራሷን ስታ ነበረ። ሁሉን ነገር ስታ ቢኒያምን ይሄ ነገር ገጠመው ወይ ብላ ሁሉን ነገር ማስታወስም አልቻለችም ነበር። ከዛ ቢኒያም መጥቶ ለመጀመሪያ ወደ ገኒት ነው ያመራው ማለት ነው። እንደመጣ እንደተላመደ እሱ አምልጧል፣ ተፈቷል። ያው ያገተ ሰው ሊፈታው ነበረ። እሱ ደግሞ እንደምትመለከቱ ፈቶት ልጁንም ጠፍጥፎት ሄዷል። አሸንፎት ማለት ነው። እንደሄደም ደግሞ ያመራው ወደ ገኒት ነው። ምክንያቱም ገኒት በጣም ተጨንቃ ይህ ነገር እንዴት ይሆናል ብላ በጣም ራሷን እንደሳተች ነው። በጣም አዝና ልቧ ተሰብሮ ያ እንዳማማች ነው ማለት ነው። ዳግም ደግሞ ይሄ ሊሆን እንዴት ይችላል? እንዴት እሱ እንዴት ሊያደርግ ይሄንን ይችላል እያለ ግራ ተጋብቷል ማለት ነው። ይሄን ነገር ያደርጋል ተብሎ የማያስቡት ሰው ይሄን ነገር ሲያደርግ ይከብዳል። ግን አንዳንዴ ድራማም ቢሆን ማለት ነው እነዚህም የሚሰሩት ነገራቶች በጣም ነው እንትን የሚለው ማለት ነው ቤተሰብ እና ታዲያና ደግሞ ድራማዎች በጣም ያሳዝናል። ሰራተኛ ላይ ያውና ሐረግ ድራማ እንኳን በሰራተኛ ላይ ብዙም ጫና የለባቸውም። ገኒት ናት ግን ቢሆንም ሌሎቹ አሁን እንደሚሰሩ ስናየው በሰራተኛ ላይ ብዙ ጫናዎች በቃ ሰራተኛ ማለት ጠንካራ ራሱን ዝቅ አድርጎ ለሰው የሚኖር ቤተሰብን የሚረዳ የተቸገረውን የሚረዳ የሰውን እጅ የማያይ ሰራተኛ ማለት እንደምሳሌ አሁን አረብ ሀገራቶች ተሰደን ምን ሰራው ልጆች ማለት ነው። ለምን
ሰራተኛውን ነው የምንሰራው። ግን ሰራተኛውን ስንሰራ ለማን ነው? ለሰው ዝቅ ብለን ራሳችንን ዝቅ አድርገን ነገ ህይወታችን ከፍ ለማድረግ የሰው እጅ ለማያት ነው። የሰው ሀገር ወተን በቤተሰብ ናፍቆት በሁሉ ናፍቆት ምንሰራው። ግን ይሄንን ደግሞ የምንመለከተው የመዳም ቅመሞች ናቸው። አብዛኛዎቹ የአረብ ሀገር ልጆች ናቸው እያዩት ያሉት። ይሄ ነገር ምንድነው የሚያስተምረው? ሰራተኛ ላይ ጫና ሲፈጠር ምን ሲፈጠር ምንድነው የሚያስተምረን ማለት ነው? አንዳንዴ እኮ ለኛ ማሰብ አለባችሁ። ደግሞ የናክል ደግሞ ሰራተኛም ተብላችሁ ድራማ የሚሰሩ ልጆች የናክል ራሳችሁን አሳልፋችሁ ዝም ማለት የለባችሁ። እናላችኋለሁ ቤተሰቦቼ እና ላይክ እያረጋችሁ ሰብስክራይብ እያረጋችሁ ቤተሰብ በመሆን አበረታቱን። ይሄን ቤት አሳድጉት። ይሄ ቤት በጣም ቅዝቅዝ ብሏል። በጣም የሞቀው ስንት ሺዎች ሰብስክራይቦች የነበረ ነው መልሶ ህፃን ሆኗል ማለት ነው። ሙራህማ ስላልኩት ነው እንጂ እኔው ሙራህማ ብልጫ ነኝ ማለት ነው። ያቁኛላችሁ እና ብቻ አልহামዱሊላህ የኔ ነው ያለኝ ተቀብያለሁ። አላህ Subhanahu Wa Ta'ala የኔ ነው እንዳ ያለኝ አክል ከራሴ ተቀምጧል። ቻናሌ ሰርቼበታለሁ እና የራሴ ነው ያልሆነው ጊዜ ደግሞ ሄዷል ማለት ነው። እና ለሄደው ደግሞ አብሮ መሄድ የለብንም፣ አብሮ መከተል የለብንም። አብሮ ያን ደግሞ ያስብራትን ይዘን ተቀምጠን አንዲት ብለን እሱን ለዛ ለፍቻለሁ ለዛ ደክም ያለው ከዚህ በኋላ ሃይ ምንም ማድረግ አልችልም ብለን ተሰብረን መቀመጥ የለብንም ብዬ ነው እኔ ማስበው እንደራሴ ማለት ነው። ስለዚህ ትላንትም ያንን ያደረኩት እኔ ስለሆነ ዛሬም ደግሞ ይሄንንም ለዛ ደረጃ ማብቃት ስለምችል ማለት ነው ኢንሻአላህ በአላህ Subhanahu Wa Ta'ala ፍቃድ ከሆነ ማለት ነው። አላህ የፈቀደውን የወደደውን አልহামዱሊላህ ብለን መቀበል ነው። ምክንያቱም አላህ ከኛ በላይ ለኛ የሚያስብ ከኛ በላይ ለኛ የሚጨነቅ ከወንጀላችን ከጥፋታችን ከሁሉ ነገራችን ተቀብሎ የሚኖረን አንድ ዓለማቱ ጌታ ማለት ነው። ስለዚህ ዓለማቱ ጌታ ደግሞ የፈቀደውን ወዶ መቀበል ያልፈቀደውን ደግሞ ማተው ሰብር ማድረግ ትግስትን የሚመስል ነገር የለም። ደግሞ በትላንቱ ውጥቀታችሁ ደግሞ እኔ ወድቄያለሁ ከዚህ በኋላ ምንም ማድረግ አልችልም ምንም መስራት አልችልም ሳይሆን ከዛ ውጥቀታችሁ ጠንካራ መሆን። አንዳንዴ ደግሞ ውጥቀት ካሌላ ስኬት የለም። እውነቴን ነው የምላችሁ ስኬታችሁ ከውጥቀታችሁ አንዳንዴ ስትወጥቁ ነው ስኬታማ የምትሆኑት ማለት ነው። ለምን ያጠነክሯችኋል። ያ ውጥቀታችሁ እናንታችሁን ጠንካራ ያደርጋችኋል ማለት ነው እላችኋለሁ ቤተሰቦቼ። ብዙ ልጆች ቻናላችሁ የተዘጋባችሁ እንትናችሁ የተዘጋባችሁ በቃ ተስፋ ቆርጣችሁ ከዚህ በኋላ አልሰራም ብላችሁ እኔ ማቃቸው ጓደኞቼ ብዙዎች አሉ ማለት ነው። አልሰራም ከዚህ በኋላ ያሉት ብዙዎች አሉ ማለት ነው። ያ መሆን የለበትም። ምክንያቱም ትናንትም እኛንታችሁን ያሳደጋችሁ ዛሬም ደግሞ ማሳደግ ትችላላችሁ። ለዛ እንደለፋችሁ ለዚህ ያው ዱንያ እላችኋለሁ ቤተሰቦች። እና ይሄንን ስላችሁ የመዳም ቅመሞቼ እኛ ለኛ ከሆነ ሼር ላይክ ቪዲዮን ከተመለከት ማናሸንፈው ማናደርገው ነገር የለም ማለት ነው። ሁሉንም ነገር ማድረግ እንችላለን። ሁሉንም ነገር ማሸነፍ እንችላለን። ማድረስም እንችላለን። ግን እኛ ለኛ አንሆንም። አንድ ሰብስክራይብ እየተከታተል በቃ ስናናቁ አብሮ አለቁ እንደተባለ ማለት ነው። ስናናቁ አብሮ አለቁ በቃ እየተናናቅን እሷ ካልመጣች ለምን ሄዳለሁ እያል ላይክ ካላደረገች አላደርግም እያል ሰብስክራይብ ካላደረገ አላደርግም እያል በቃ ስናናቁ አብሮ አለቁ። ፌመሶቹን ግን ለፌመሶች ማሻአላህ ላይክ ሰብስክራይቡ በአንድ ቪዲዮ ምን አይል በአንድ ቪዲዮ ወደ 20,000 ሰብስክራይብ 10,000 ሰብስክራይብ በቃ በአንድ ቪዲዮ ማለት ነው። ግን ለምን እኛንስ ለምንድን ነው ማታደርጉን ማለት ነው? እኛ እንኳን በአንድ ቪዲዮ 100 ሰብስክራይብ ብናገኝ እኮ ትልቅ ነው።
ትልቅ 100 ማለት ነው። በአንድ ቪዲዮ 100 ሰብስክራይብ ብናገኝ ማሻአላ ተባረከላ። ግን የለም እንኳን 100 ይቅርና 10 ሰብስክራይብ እሱንም ደምሩ ብላችሁ በቀን 10 ሰብስክራይብ 10 ሰው የሚያደርጋችሁ ሰው የለም ማለት ነው። ምክንያቱም ፕራንክ አይደለም መዳም ቅመም የሚሰራው ማለት ነው። ምክንያቱም መቼም ቢሆን መዳም ቅመም ፕራንክ አሰራ ታውቃላችሁ። ፕራንክ እንደማሰራ ታውቃላችሁ። ምክንያቱም አሰራም በሰው ቤት ነው ያለችው፣ ከማት ትገናኛለች ከስልኳ ውጭ ማለት ነው። ስለዚህ ፕራንክ ከወንዶች መለጣጠፍ ያው አሰራም ማለት ነው። እና ሁሉም የውሸት ቦታ ነው የመለጣጠፍ ቦታ ስለምሮጥ ያው ነው እላችኋለሁ። በዚህ አጋጣሚ ላይክ ሼር እያረጋችሁኝ ቤተሰብ በመሆን አበረታቱኝ። ከልብ ነው ማመሰግናችሁ። ለምታደርጉኝ ትብብር ከልቤ አመሰግናለሁ። ከልቤ ማለት ነው ለምታደርጉኝ ሰብስክራይብ የምታደርጉኝ ላይክ የምታደርጉኝ ከልቤ ማለት ነው። ከልቤ ምስጋናዬ የራቀ ነው እና አሁንም ደግሞ አብሮነታችሁ እንዳይለይ እላለሁ። አበረታቱኝ። አብሮነታችሁ በጭራሽ እንዳይለየን እላለሁ። ሼር ላይክ እያረጋችሁ አበረታቱኝ እላችኋለሁ። ከዚህ በኋላ ደግሞ ትልቅ ብዙ ነገሮችን የመስራት አላማ አለኝ። ብዙ ነገሮች ደግሞ አሳያችኋለሁ። በአዳዲስ ቪዲዮ እንደማመጣ ሞራሌን ደግሞ እንዲካፍ እንዲል እናንታችሁ በላይክ በሼር ሞራሌን ከፍ ስታደርጉ እኔ ደግሞ የመስራት ሞራሌ ከፍ ይላል ማለት ነው እላችኋለሁ ቤተሰቦች። እና ሁላችን በመተዛዘን ሰብስክራይብ በማድረግ ሰብስክራይብ ካረግን እኮ ምንም ሰብስክራይብ የትም አይሄድም እኮ ይቀመጣል ነው በስልካችን ነው። ግን ለዛ ሰው ጥቅም አለው። ለኛ በስልክ ውስጥ በመቀመጡ ምንም ይጠቅመን ነገር የለም። እውነቴን ነው የምላችሁ። መልካምነታችን ይቀጥላል እንጂ መልካም መስራት እኮ በገንዘብ ብቻ አይደለም ቤተሰቦች። ባላችሁ ነገር መልካም መስራት ትችላላችሁ። ባላችሁ ነገር ሰውን ማገዝ ትችላላችሁ። ከቻላችሁ ሼር በማድረግ ከቻላችሁ ሰብስክራይብ በማድረግ ላይክ በማድረግ በማየት ያን ሰው ረዳችሁ ማለት ነው። ብቻ ገንዘብ መርዛት አይደለም። አይ አማርኛም እንደ ቆንጣ እያጠረችኝ ነው። ይቅርታ አድርጉልኝ እሺ። ስለዚህ ሰው ለመርዳት ሰው መሆን በቂ ነው። ስለዚህ ብቻ ገንዘብ አይደለም። ባላችሁ ነገር ሁሉ በመልካም አስተሳሰብ ሊሆን ይችላል፣ በመልካም ኮሜንት ሊሆን ይችላል፣ ላይክ በማድረግ ሼር በማድረግ በማየት በቃ ባላችሁ ነገር መልካምን መዋል መልካም ነው የሚከተለው እላችኋለሁ። እናት ሀገራችንን ኢትዮጵያ ሰላምን፣ ፍቅርን፣ አንድነቷን ያብዛልኝ እያልኩ በዚህ ቋጫለሁ። እናንታችሁ በላይክ በሼር በሰብስክራይብ እየገባችሁ ገብሎል አድርጉ ይላለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።